በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ናችሁ። እመቤታችን የአስራት የቃል ኪዳን ልጆች በወደድና በከበርን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምስክር ሰዓት አደረሳችሁ። አሜን። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ የከበረ ይሆነልን። አሜን። እግዚአብሔር አምላክ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸው እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። አሜን። እንኳን ለአባታችን ለአቡነ ኤዎስጣቴዎስ ወርኃዊ በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር አምላክ በቸርነቱ ጠብቆ ከአባታችን ከአቡነ ኤዎስጣቴዎስ ረድኤት በረከት ይከፍለን ዘንድ የእሱ መልካም ፍቃድ ይሆንልን። እንዲሁም ቅዱሳን ሰማዕታት፣ ቅዱሳን መላእክት፣ ቅዱሳን ደናግል እንደየክብራቸው በድጋሚ የከበሩ የተመሰገኑ ይሁኑልን። አሜን። ከዚህ በመቀጠል የአባታችን የአቡነ ኤዎስጣቴዎስን ታሪክ መተረክ እንጀምራለን። አሜን። እግዚአብሔር አምላክ ልቦናውን ይስጥልን። አባታችን አቡነ ኤዎስጣቴዎስ አባታቸው ክርስቶስ ሞዐ፣ እናታቸው ደግሞ ስንዮት ይባላሉ። በብስራተ መላእክት ወልደዋቸዋል። ዘካርያስ ለሚባል መምህር ሰጥተዋቸዋል። ሲማሩ ሲያገለግሉ አደጉ። ኋላም ማዕረገ ምንኩስና ተቀብለው በትምህርት የሚኖሩ ሆነዋል። አንድ ቀን የነግ ተግባራቸውን አድርሰው ከመካነ ግብራቸው ተቀምጦ ሳሉ ጌታ እንዲረዳቸው ሆኖ ተገልጾ ለኢትዮጵያና ለአርማንያ ሐዋርያ እንድትሆን መርጬሃለሁና ዞረህ አስተምር፣ ስማ ኪያከ ስማ ወዘአበ ኪያከ ሊተኒ አቤ፣ አንተን የሰማ እኔን ሰማ፣ አንተንም ያልሰማ እኔንም አልሰማም አላቸው። ማዕረገ ቅድስና ተቀብለው ማስተማር ጀመሩ። አንድ ጊዜ ቅዱሳን መካናትን እጅ ለመንሳት 6ቱን ቀን እየተጓዙ ሰንበትን እያረፉ ኢየሩሳሌም ደርሰው ሲመለሱ እግረ መንገዳቸውን ወደ አርማንያ ሀገር ሲደርሱ ባህር ኢያሪኮ ደረሱ። መርከበኛ አግኝተው እንዲያሳፍራቸው ጠይቀውት ትቷቸው ሄደ። የለበሱትን አጽፋር ከባህር ላይ አንጽፈው ልጆቼ ጥበበ እግዚአብሔርን እመራመራለሁ ሳትሉ ሳትጠራጠሩ ተሳፈሩ አሉ። ተሳፍረው ሲሄዱ ተጠራጥሮ የነበረ አንድ ደቀ መዝሙሩ የመርፌ ቀዳዳ በምታህል ቀዳዳ ሾልኮ ሰጥሟል። እሳቸው ግን ከነ ደቀ መዛሙርቶቻቸው ቅዱስ ሚካኤልና ቅዱስ ገብርኤል በግራና በቀኝ ሆነው እየቀዘፉ አሻግረዋቸዋል። ኋላ ግን ያ ደቀ መዝሙር ጸልየው አድነውታል። ከዚያ በኋላ ደርሰው አሕዛብን አስተምረው ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ውሎ ውሎ ከቤት ኑሮ ኑሮ ወደ ከመሬት እንዲሉ ምንም ሙት ቢያስነሱ ታምራትን ቢያደርጉ ሥጋ ከለበሱ ዘንድ ሞት አይቀርምና በዚህ ዕለት አርፈዋል። መቃብራቸውም በገዳመ መርምያም ነው። በረከታቸው ከኛ ጋር ይሁን። ከአባታችን ከአቡነ ኤዎስጣቴዎስ ረድኤት በረከት ይክፈለን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ኤዎስጣቴዎስን የጥቅምት ወር ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፈ ገድል ለመጻፍ ለማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። ከዛ በኋላ ወደ መምህሩ አባ ዳንኤልና ወደ መነኩሳቱ ሁሉ ሂዶ አባቶቼ ሆይ የዲቁና ሹመትን እምቢ ስላልኋችሁ ይቅር በሉ፣ እሺ በጅ የምትሉኝ ፍቃዳችሁ አደርጋለሁ፣ እግዚአብሔር ፈቃድ ይሁን አላቸው። እነርሱም ይህን ሰምተው አደነቁ። የዲቁና ሹመትም እምቢ እንዳይል የታየው እንዳለም ተጠራጠሩ። ያን ጊዜም እንደ አንድ ቃል ተናጋሪ ሁላቸውም በህብረት መረቁት፣ አመሰገኑት፣ እንዲህም አሉት የመልከ ጼዴቅና የአሮን ክህነት ወደ ክህነትህ ያስምርልህ። በጽድቃቸው ብርሃንን ዓለምን ያበሩ ዘንድ 12 ሐዋርያትም የመረጠ ብርሃንህን ያበራልህ ዘንድ ስምህን እንደ ስማቸው ከፍ ከፍ ያደርግልህ አሉት። ከዚያ በኋላ ሕፃን ማዕቀበ ጊዜ 12 ዓመት በመላ ጊዜ ኢትዮጵያ ጳጳስ ወደ ሆነ ወደ ጳጳስ አባ ዮሐንስ ወሰዱት። ዲያቆንም አድርጎ ሾሞ። ተራራን አፍልሶ ተራራውን የተከለ አባ አብርሃም ሶርያዊ እስክንድርያ ሊቀ ጳጳስ ሆኖ ሳለ ጳጳሱ እንዲህ ሲል ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል። ዲያቆን ሆኖም ከተሾመ በኋላ ቤተክርስቲያን እንዳይንና እንደ ጆሮ ሆኗት መምናን በቃሉ በመቅዘፊያ ከኃጢአት ማህበር ያሻግራቸው ዘንድ እንደሚተጋ ባለመርከብ ወገቡን ታጥቆ ይተጋ ነበር። የማጠንት የሰማዕታት መጀመሪያና የዲያቆናት አለቃ እንደሆነ እንደ እስጢፋኖስ የመንፈስ ቅዱስ ጸጋ በላዩ መላ።
ከዚያ ቀን ጀምሮ ሕሊናው እስከ 3/7ኛው ሰማይ ድረስ ይወጣ ከፍ ከፍ ይል ነበረ። መንፈስ ቅዱስም እንደ ብርሃን ምሰሶ በመሰዊያው ሲወርድ በዓይኖቹ ያይ ነበረ። ዳግመኛም ጌታችን ኢየሱስ ክርስቶስ በእሳት ሰረገላ ሆኖ ወደ እርሱ መጣ። ብዙ ብዙ የሚሆን ቅዱሳን መላእክት ከእርሱ ጋር መጡ። አገልጋዬ ማዕቀበ እግዚእ ሆይ ሰላምታ፣ ፍቅር፣ አንድነት ለአንተ ይገባሃል አለው። ይህንም ብሎ በአፉ አፉን ሳመው። በበላዩም የእውቀትን መንፈስ እፍ አለበት፣ አሳደረበት። እንዲህም አለው፣ አንተ ሕፃን ስትሆን ጽድቅን ወደቅ፣ አመፃንም ጠላህ። የባለጸጎች ልጆችም ስትሆን ራስህን አደኸየህ። ትንሽም ስትሆን ከሰው ጋር ከመጨመርና ምድራዊት ከምትሆን ደስታ ሰውነትን ለያት። ስለዚህም ሐዋርያት ስልጣን ተሰጠ ዘንድ ከአንተ ጋር ቃል ኪዳን አድርግ ዘንድ ልነግር ወደ አንተ መጣሁ። ከዛሬ ጀምሮ ሕጌን አስተምር፣ ትእዛዜንም መስክር። ይህንን ነገር መድህንም ለማዕቀበ እግዚእ በነገረው ጊዜ ከእግሩ በታች ሰግዶ ማዕቀበ እግዚእ እንግዲህ እንዲህ አለው፣ ጌታዬ ሆይ ይህን እንዴት እችላለሁ? እኔ ትንሽ አእምሮም እውቀትም የጎደለኝ ነኝና። ጌታችንም እንዲህ አለው፣ ለሰው ልጅ አንደበትን መናገር የሰጠህ ማን ነውን? ጥበበኛስ ያደረገ ማን ነውን? እኔ እግዚአብሔር አይደለሁም? አንተ ግን ሂድና በስሜ አስተምር ያልሁህንም አድርግ። ማዕቀበ እግዚእ እንዲህ አለው፣ ጌታዬ ሆይ እሺ በጀ። ነገር ግን ጸጋህ በእኔ ላይ ይሁን ይደር። በትምህርት በወለድኳቸው ላይም ምሕረትህን ታበዛ ዘንድ ቃል ኪዳን አጽናልኝ። ጌታችንም እንደ ቃልህ እምርልሃለሁ። ነገር ግን ልጆችህ ሕጌንና ትእዛዜን ቢተው አንተ ትፋረዳቸዋለህ። ዳግመኛ በሚመጣበት ጊዜ 12 ሐዋርያቶች በ12ቱ ዙፋኖች ተቀምጠው በ12ቱ ነገደ እስራኤል በሚፈርዱ ጊዜ አንተም ከእነርሱ ጋር ሆነህ በአንድነት ትፈርዳለህ። እኔም ከዕለታት አንድ ቀን ማዕቀበ እግዚእ እኔም ስለወደድሁህ በንጽህና በቅድስና ድንግልናህንም ስለጠበቅ ብዙ ወደድከኝም ብዙ ወደዋለሁ አለው። ስለዚህም የተረሳችና የተዘጋችን ሕጌንና ትእዛዜን አጸና ዘንድ ከአንተ ጋር ቃል ኪዳንን አደርግ ዘንድ ወደ አንተ መጣሁ። ከአገልጋይ ከሙሴ ጋር በደብረ ሲና ቃል ኪዳን እንዳደረጉ ጴጥሮስም በደብረ ዘይት እንዳዘዝኩት በሰፊ ቦታ ያለች አንዲት ባህር ነበረች። እርሷን ፈጽማ የሰፋች ናት። መግቢያውም ጠባብ የሆነች መንገድ ነበረቻት። የወንዝ መሄጃም ታህል ነበር። ያገኛትና ያያት ዘንድ ወደ ባህር ሊገባ የወደደ ቢኖር በዚያ በጠባቡ መግቢያዋ ካለፈ ሜዳዋን አግኝቶ እንዴት ሊያት ይችላል? ይህችም የመምናን መንገድና ዳግመኛም ይህች የአንተና የልጆች መንገድ ናት። በበረሃ ውስጥ የታነጸች ሌላ ሀገርም አለች። እርሷም በበረከት ሁሉ የተመላች ናት። ነገር ግን መግቢያዋ ጠባብ የሆነ መንገድ ነበረቻት። ይህችም በገደል ውስጥ ነበረች። በቀኟ እሳት በግራዋም የጥልቅ ውሃ ነበራት። አንዲት የሆነች መንገዷም በእሳትና በጥልቅ ውሃ ላይ ነበረች። መንገዷም ከአንዲት የሰው እግር መርገጫ በቀር አትችልም ነበር። ይቺ ሀገር የተሰጠችው ሰው ቢኖር በዚያ በጠባቧ መግቢያ ካለፈ ርስቱን እንዴት ያገኛልን? አገልጋይም ማዕቀበ እግዚእ ሆይ በዚህች መንገድ ሂድ፣ ወደ ቀኝና ወደ ግራም ሳትል ከእርሷ ወደ እኔ ታደርስሃለች። እውነተኛ የበጎች በር እኔ ነኝ፣ በእኔም የገባ ይድናል። አሁንም ስማ፣ እኔ መርጬ ሹሜሃለሁና ዓለምንና በውስጡ ያሉትን አባትና እናትን ሚስትንም ልጆችን ቤትን እርሻን ትተው እንደናቁ ወዳጆቻና ስለ እኔ ፍቅር ብለው ነፍሳቸውን አሳልፈው እንደሰጡ ሐዋርያቶቼ ስልጣን ሰጥቻለሁና አሁንም ሕጌንና ትእዛዜን ፈጽመህ አስተምር። ስምህንም ከኢትዮጵያ መምህራን ይልቅ ከፍ ከፍ አደርጋለሁ። ጌታችን ማዕቀበ እግዚእን ይህን ባለው ጊዜ ሕፃን ማዕቀበ እግዚእ ሰገደ፣ እንዲህም አለ፣ ጌታ ሆይ ሕዝብህን የሚያስተምር ሌላ ፈልግ፣ እኔ ሕፃን ምንም የማላውቅ ነኝ። ጌታችንም እንዲህ አለው፣ ሙሴን እንዳልሁት ስለ ሰው አፍን አንደበትን የሰጠው ማን ነውን? ዲዳና ደንቆሮ አድርጎ ማን ፈጠረውን? የሚያየው እውር አድርጎ ማን ፈጠረው? እኔ ጌታ እግዚአብሔር አይደለሁምን? አሁንም አገልጋዬ ማዕቀበ እግዚእ ሆይ ሂድና እንደ ሐዋርያት ፈጽመ አስተምር፣ ስበክም። ከዕለታት በአንድ ቀን ማዕቀበ እግዚእ ሂዶ ወደ በረሃ ተሰማራ። እጅግም ረዥምና ታላቅ ተራራ ወዳለበት ቤተ መስቀል ወደሚባል በረሃ 3 ሳምንት ተቀምጦ 21 ቀን ያህል እህል ሳይበላና ውሃ ሳይጠጣ ከጌታ ጋር እንዲህ እየተነጋገረ ተቀመጠ። እነዚያ ቀናት ከነዚያ ቀኖች በኋላ ጓደኞቹ ፈለጉት፣ አረፍ ብሎም አገኙት። አንስተውም ይህን ያህል ቀን ወዴት ነበር አሉት። ወደ መምህር አባ ዳንኤልም ወሰዱት። መምህር አባ ዳንኤልም ባየው ጊዜ የት እንደነበረ አልመረመረውም፣ የታየውን እንዳለ በመንፈስ ቅዱስ አውቋልና። ከእርሱ ጋር ያደጉት ልጆቹ ግን ስጋውን በረሃብና በጾም
እንደደረቀ ባዩ ጊዜ አለቀሱ። ዳግመኛም ስላገኙት ተደሰቱ። እንደ አባታቸው አድርገው የሚያከብሩት ነበሩ፣ እንደ ራሳቸው አድርገው የሚወዱት ነበሩ። አባ ዳንኤል ግን ልጆቹን እንዲያከብሩትና ክፉ ቃል እንዳይናገሩት አዘዛቸው። ከእግዚአብሔር ዘንድ በእርሱ ላይ ያደረ ታላቅ ጸጋ ለብዙዎች አሕዛብ በትምህርቱ መምህር እንደሚሆን አይቷልና። ከዚያች ቀን ጀምሮ የመምህሩ ልጆች ያከብሩትን ጀመሩ። እርሱ ግን ክብርና ከፍ ከፍ ማለት አይወድም ነበር፣ በልቡ ወደ ሰጠ የትሕትና መንፈስ የተሞላ ነውና። ከዚያ በኋላ ከተወለደ 15 ዓመት በሆነው ጊዜ ከዕለታት በአንድ ቀን ማዕቀበ ጊዜ መምህር አባ ዳንኤል እንዲህ አለው። አባት ሆይ ፍቀድልኝ፣ የምንኩስና ልብስን ስጠኝ። ይኸውም የመላእክት ልብስ ነው። የቅዱሳንና የአንተን ፍለጋ አሰር እከተል ዘንድ ወዳለሁ እና መምህር አባ ዳንኤልም እንዲህ አለው። ልጄ ሆይ እሺም ነቢይ ኤርምያስ ከትንሽነት ጀምሮ ቀንበር ምንኩስናን የሚሸከም የሚጾም ለብቻውም የሚደክም ብፁዕ ነው ብሏልና። ያን ጊዜ በልብስና በቀሚስ በቅናትም በቆብና ባስኬማ በአጽፋም ላይ 3 ቀናት 3 ሌሊት ጸለየ። ዳግመኛም አንገቱን ወደ ምድር ዘንበል አድርጎ እንዲህ እያለ ጸለየ። የቅዱሳን አባቶችና የአባ እንጦንስ፣ የአባ መቃርስ፣ የአባ ጳጉሜስ፣ የአባ ሊባኖስ፣ የአባ ባይሞይ፣ የአባ ዮሐንስ ሐጼር፣ የአባ በብኑዳ፣ የአባ ሲኖዳ አምላክ እነዚህ ጻድቃን በረከት ሁሉ በበላይህ ያሳድርብህ። ሕፃኑ አሜን አሜን በእውነት ይሁን ይደረግልኝ አለ። የምንኩስና ልብስን አለበሰው። በስራውም ከመጀመሩ በኋላ ዳግመኛ ወደ ኋላ እንዳይመለስ አዘዘው። ስሙንም ኤዎስጣቴዎስ ብሎ ሰየመው። ትርጓሜው ፀሐይ ማለት ነው። ዳግመኛም ስነ እግዚ ይባል ነበረ። ከዚያ በኋላ መልካም ገድል ይጋደል ዘንድ ጀመረ። ስጋውንም በጾምና በጸሎት በስግደት አደከመ። 1000 ስግደት በቀን 1000 ስግደት በሌሊት ይሰግድ ነበረ። ስጋንም አይበላም ወይንም አይጠጣም፣ የሚያሰክርም ነገር ሁሉ አይጠጣም ነበረ። ፀሐይም ሲገባ ያለ ወጥ ግማሽ እንጀራ ይበላ ነበር፣ ግማሹን ለችግረኛና ለእንግዳ ይሰጥ ነበር። 40 ቀንና 40 ሌሊት የሚጾም ጊዜ ነበረ። ሰውነቱም ያሰቃያት ይገስጻትም ነበር። ዳግመኛም ነፍሱ እንደተወለዱ ከሴቶች ርኩሰት ንጹሕ የሆኑ በኃጢአታቸውም ያላረከሱ ከማኅበረ ደናግል ጋርም ስሞቻቸው በሰማያት የተጻፉ ስደተኞች የሆኑ ማኅበረ በኩር አሉልሽ ይላት ነበረ። በዚህ ነገር ነፍሱን ወደ ሰማይ ከፍ ከፍ ያደርጋት ነበር። ስጋውን ግን ቸል ቸል ይላት ነበር። በረሃብና በጽም ይገዛት ነበር። መንፈስ ቅዱስም ሰይፍ የያዘ የአሕዛብ ብርሃን የጥበብ ምንጭ ልሳነ ፍረት የሆነ ጳውሎስ ወንድሞቼ ወይ የሰይጣንን ተንኮልን በመቃወም በምትችሉበት ገንዘብ መቃወም ትችሉ ዘንድ በሃይማኖትና በኃይሉ ጽናት ጽኑ የእግዚአብሔር ጋሻ ልበሱ። ውጊያውም ከስጋዊና ከደማዊ ስጋ አይደለምና፣ ውጊያቸውም ከሰማይ በታች ያለውን የጨለማ ዓለም ከሚይዙ የጨለማ አበጋዞች ነው እንጂ። ስለዚህም በክፉ ቀን መቃወም እንድትችሉ እግዚአብሔር ጋሻውን ያያዙ፣ እንድትጸኑ በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁ እውነት ታጥቃላችሁ እንግዲህ ወገባችሁ በእውነትን ታጥቃላችሁ ቁሙ፣ የጽድቅንም ጦሩን ልበሱ። ሰላም ወንጌል ኃይል ተጠምታችሁ ቆሞ ከዚህ ሁሉ ጋር የሚለብሱ የክፉ ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ። የመዳንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስ ሰይፍም ያዙ። ይኸው እግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ንዑድና ክቡር የሆነ የማዕቀበ ጊዜ ልብ አድርጎ ወደ ሕይወት በምትወስድ ጭንቅና ጠባብ በሆነች በር ገባ። የበጎ ስራ ጠላት ከሆነ ከሰይጣን ጋርም ተዋጋ። ብዙዎች ወደሚገቡባት ወደ ጥፋት ወደምትወስደው ሰፊ የሆነች በርም አልገባም። ከዚያ በኋላ መምህር አባ ዳንኤልና ልጆች ሁሉ የተመረጠ አባ ኤዎስጣቴዎስ ሥላሴን ገነት እንደ ሥላሴ ገናናነት በብሉይና ሐዲስ በየወገኑ እየተረጎመ እያስተማረ እግዚአብሔርን እንዳዘዘውና ቤተክርስቲያንን በምስጋና ብርሃን እንዳበራት ባዩ ጊዜ አባ ዳንኤል በመምህሩ እንዲህ አለው። ልጄ ሆይ ከእንግዲህ ወዲህ ከዛሬ ጀምሮ የአሕዛብ ብርሃን ትሆን ዘንድ ቅስና ተሾም። ሀብተ ክህነት እግዚአብሔር ዘንድ አንተ ተሰጥቷልና ከሴቶች ርኩሰት ስጋህንም ስላነጻህ እርሱ መርጦሃልና እግዚአብሔር በንጹሕ ይመሰገን ዘንድ እና በትሑታንም ይቀደስ ዘንድ ይወዳልና። ልጄ ሆይ
ታዘዘ በመልካም የሚያስተዳድሩ ቀሳውስት ይልቁም በመስበክና በማስተማር የሚደክሙ እጥፍ ድርብ ክብር ይገባቸዋል ብሎ ጳውሎስ ያለውን ስማ። ንዑድ ክቡር የሆነ አባታችን ኤዎስጣቴዎስ ይህን ሰምቶ መምህሩን እሺ በጎ እንዳለ ይሁን አለ። ከዚያ በኋላ ወደ ጳጳስ ወሰደውና ቅስና ሾመው። ቅስናም ከተሾመ በኋላ ንዑድና ክቡር የሆነ ማዕቀበ ጊዜ ቅዱስ ሚካኤል ታየው። እንዲህም አለ፣ ደገኛ ወንጌል መምህር ሆይ አስቀድመህ እንደታዘዝህ የእውነተኛ አምላክ ሕግን ታስተምር ዘንድ ና። እግዚአብሔር ቃል ትዘራ ዘንድ ይገባሃል። ከዚያ በኋላ ቅዱስ ማዕቀበ ጊዜ እግዚአብሔር ትእዛዞች ይሰብክና ያስተምር ዘንድ ጀመረ። መንፈሳዊ ወደሆነ ቦታ አባቱ አባ ዳንኤል ሄዶ እንዲህ አለው፣ በሰላም በፍቅር አንድነት እሰናበትሃለሁ። መነኮሳት ሁሉ ስለ እርሱ እያለቀሱ በፍቅር አንድነት ሸኙት። መምህር አባ ዳንኤልም ሸኘው። አባታችን ማዕቀበ ጊዜም የመንግስተ ሰማያት ወንጌል እየሰበከ ከሀገር ወደ ሀገር እየተዘዋወረ ጸራ ወደሚባል ሀገር ምድር ሄዶ የደብረ ጸራቢ ወደሚባል ዋሻ ገባ። በውስጧም 7 ዓመት ተቀመጠ። በሰይጣናትም ይፈተን ነበር። በእያንዳንዳቸውም ምታቶች ያስፈራሩት ነበረ። በዝኖኖችና በአንበሶች በነብሮችና በጅቦች የሚመስሉ አጋንንት የነበሩ ያስፈሩት ዘንድ በዘንዶችና በእባቦች በጊንጦች የሚመስሉ ነበሩ። እርሱ ግን በአምላኩ እግዚአብሔር ይታመን ነበረ። በመስቀሉም ያማትብ ነበረ፣ እንደ ጤስም ይበተኑ ነበረ። ከዚያም ወጥቶ ሕዝቡንም አስተማራቸው። ብዙዎችም ሕዝብ ትምህርቱን ተቀበሉ፣ ለቃሉም ታዘዙ፣ እጅግም አከበሩት። በሁሉም ዘንድ ተወዳጅ የሆነ ምግባሩ መልካምና በስራው ጠቢ ነው። ከማርና ከስኳር ይልቅ የነገሩ ጣዕም ያማረ ነውና። ከዚያም ወጥቶ ወደ ጋባት ምድርና ወደ ሰሃራት ምድር ሄዶ ማየ ቁር ተብላ ወደምትባል ብዙ ዛፎች ወዳሉባት ዋሻ ውስጥም ገባ። በውስጧም 7 ዓመት ተቀመጠ። በየቀኑም በተለያዩ ቦታዎች እየዞረ የመንግስተ ሰማያት ወንጌል ያስተምር ነበር። ዳግመኛም ወደ ማደሪያው ይመለስ ነበር። በጾምና በጸሎት በመስገድና በመቆም የመለኮት መጽሐፍትን በማንበብና በመዘመር እየተጋደለ ይቀመጥ ነበር። ዳግመኛ ወደ ሱዋ ምድር ሄዱ። ወደ ደብረ ቀረጻ፣ ወደ ቦራ ምድር፣ ወደ ማግዋግ ምድርም ወጣ። ከዚያም ሄዶ ወደ መዝመዝ ገዳም ገባ። ጥቂት ቀንም ተቀመጠ። ከዚያም ተነስቶ ቡር ተብላ ወደምትጠራ የመንበርታ ምድር ሄዶ 4 ክንድ የሚሆን ጉድጓድ ቆፈረ። ዋሻም አድርጎ ሰራት። በውስጧም 7 ዓመት ተቀመጠ። ይህንም በጎ ስራውን በተሰሙ ጊዜ ክብሮቻቸውን ትተው ብዙውን የምድር ባለጸጋዎች ወደ እርሱ መጡ። አርድእትም ሆኑ፣ ሰውነታቸውን ነፍሳቸውም ከእጁ በታች አስገዙ። እርሱም እንዲህ እያለ አስተማራቸው። እግዚአብሔር እመኑት፣ የስጋችሁንም ምኞት አታስቡ፣ ኃጢአትን በሟች ስጋችሁ ላይ አታንግሱ፣ ሰውነታችሁንም ለበደል የጦር መሳሪያ አታድርጉ ሲል አስተማራቸው። ሰውነታቸውም ለእግዚአብሔር አስገዙ እንጂ ለኢየሱስ ክርስቶስ የጽድቅ ጦር መሳሪያ አድርጉ። ከዚያ በኋላ የወደቁትን ያነሳቸውና በጠላት ፍላጻዎች የቆሰሉትን እንዲፈውሳቸው ይሰብክና ያስተምር ዘንድ ወጣ። ከዚያ በኋላ ወደ ተጋድሎ ይመለሳል። ስጋውንም በራብና በጥም በብዙና በእያንዳንዱ ትምህርትን ያሰቃያት ነበር። ለሰውም ሳያስተምር በሕግና መጽሐፍ እንደታዘዘ አስቀድሞ ራሱን ይሰራ ነበር። 40 ቀንና 40 ሌሊት የሚጾም ነበር። ለነገስታትና ለመኳንንት፣ ለቀሳውስትና ለጳጳሳት፣ ለካህናት፣ ለባለጸጎች፣ ለድሆችና ለመበለቶች፣ እናት አባት ለሌላቸውና ለደናግል፣ ለመነኩሳት፣ ለሽማግሌዎችና ለሕፃናት፣ ለወንዶችና ለሴቶች፣ ለዓለም ሁሉ ድነት ወደ እግዚአብሔር ይለምን ነበር። የሚጸልየው ለሰው ብቻ አይደለም። በማባርና በሐሩር እንዳይደርቅ የምድር ሐመልማል ሳር እንዲበቅልላቸው በአራዊትና ለእንስሳት ሁሉ ነው እንጂ። ንዑድ ክቡር ሆነ ማዕቀበ ዚን አውቆ ባወቀ ጊዜ ለሰው ሁሉ ምሕረትን ለመለመን በነቢዩ ሕዝቅኤል ኃጢአት የሞት አልሻም ሕይወቱንና በንስሐ ወደ ፈጣሪ እግዚአብሔር መመለሱን እንጂ የተባለውን አስቧልና። ስለዚህም ነገር ስለ ዓለሙ ሁሉ ያለቅሳል። እግዚአብሔር ይቅር ይላቸው ዘንድ ለዓለሙ ሁሉ ይማልዳል። ሐዋርያ ያዕቆብ የጻድቅ ሰው ጸሎት ብዙ ትረዳለች፣ ግዳጅም ትፈጽማለች እንዳለ በክርስቶስ አምነው ስለሞቱ ምእመናን ከቅዱሳን ሁሉ ጋር በመንግስተ ሰማያት በዕረፍት ቦታ ነፍሳቸውን ያሳርፍ ዘንድ ይማልዳል፣ ይለምን ነበር። ስለ ዓለሙ ሁሉ እግዚአብሔር ጥበብና
ምክርን የቀናች ሃይማኖትና ትዕግስትን ይሰጣቸው ዘንድ ይማልዳል። ይህንንም በእግር ቆሞ ሲጸልይ በግድግዳም አይደገፍም፣ ወደ ምሰሶም አይጠጋም፣ በትርም አይመረኮዝም ነበር። እጆቹ ወደ እግዚአብሔር አምላኩ ዘርግቶ ዓይኖቹን ወደ ሰማይ ያቀና ነበር እንጂ በምድር ላይ ያለ ኃላፊ የሆነ ገንዘብን አላበጀም። ሁለት ልብንም አልያዘም። ለእግሮቹ ጫማ ለእጆቹ በትርን አልያዘም ነበር። ልብሱም በክረምት በበጋ አንዲት የሆነች የፍየል ሌጦ ነበረች። ልብሱንም ካላለቀች በቀር ከበላዩ አይቀይራትም ነበር። ከጌታው በኋላ ይከተል ዘንድ የሞቱ መስቀል የያዘ የቅዱስ አባታችን አቡነ ኤስጣቴዎስ ጸሎቱና በረከቱ ከወረደ ብርሃን ከወልደ ብርሃን ጋር ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን።